ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ሃይሚ ስለተነሳች ብቻ በጣም ደስ ብሎኛል ዛሬ ማለት ነው። ገባችሁ አይደለ? ለዚህ ስለበቃች ብቻ እንደዚህ ቁጭ ስላለች በጣም ደስ ብሎኛል። የትላንትናው ለቅሶ ዛሬ እንዲደገም አልፈልግም ነበር። ተመስገን ብቻ ነው የምንለው። ነገር ግን እንግዲህ ልጅቷ ደግሞ አትራሳውንድ ልትነሳ ነው። ነገር ግን አትራሳውንድ ብትነሳም ልንገራችሁ በዚህ አጋጣሚ ይሄ ምለው ሆዷ በየቀኑ ነው እንደሚቀንሰውና የሚጨምረው ማለት ነው። ትላንትና ካያችሁ ሆዷ ጨርቅ ነበረ ካያችሁት ማለት ነው። ዛሬ ደግሞ ሆዷ እንግዲህ ልክ ጨርቅ ደራርባ የመጣች ነው የምትመስለው። ነገር ግን ሆስፒታል ራሱ ሄዳችሁ ዲኤንኤ ተመርምሮ ወይም ደግሞ በኮምፒውተርም ሆነ በምን ማለት ዲኤንኤ ያልኩኝ አትራሳውንድ ተነስታ ማለት ነው ልጁ በእንትንም ራሱ ብናይም ማለት ነው አናምንም። በዚህ አጋጣሚ አናምንም። ምክንያቱም የብሩኬ ልጅ ላይሆን ይችላል፣ የማንም ልጅ ሊሆን ይችላል። እዚህ አጋጣሚ ማለት ነው ግዴታ አትራሳውንድ ስለተነሳች እርጉዝ ስለሆነች የብሩኬ ልጅ ነው አንልም። ስለዚህ አናምንም። ሃይሚውን እንዳታምኒ ልጁ እንኳን እርጉዝ ናት ቢባል ራሱ ማለት ነው እናውቃለን። የልጅ አባት የምታውቀው እናት ብቻ ነው የሚባል ነገር አለ። ግን ያ ነገር ስለሆነ ብቻ የብሩኬ ልጅ ነው ብለን አንቀበልም፣ አናምንም። ሃይሚ ደግሞ ተረጋጊ እሺ። የሱ ማለት እርጉዝ ሆነ ራሱ አትራሳውንድ ተነስታ እርጉዝ ናት ቢባል ራሱ እንዳታምኒ። ገባሽ አይደል? ልናገኝሽ ፈልገን ነበር እኮ ሃይሚም ዛሬ ከሆስፒታል ልትወጣ ነውና እዩ ለመጨረሻ ጊዜ በእናትህ አልሐምዱሊላህ እና እዩ ማግኘት ፈልጋለሁ ለመጨረሻ ጊዜ ነው አለች። ተቻልሽ በዚህ ሰዓት እንትን ከምንልኩ ነገሮች ከተረጋጉ በኋላ ማድረግ እንችላለን። አሁን እዚህ ጋር ቤተሰብ ሃይሚ እኮ እውነት ማወቅ ነው የፈለገችው። እዚህ ጋር እርጉዝ ናት አይደለችም የሚለውን ነው ማወቅ የፈለገችው። ነገር ግን እርጉዝ ራሱ ብትሆን ማለት ነው የብሩኬ ልጅ ላይሆን ይችላል። ልንገራችሁ እዚህ ጋር ማለት ነው ኦዲየንስም እንድትረዱኝ ወይም ደግሞ ሃይሚም ራሱ እንድትረዳኝ የምፈልገው የብሩኬ ልጅ ላይሆን ይችላል። ግዴታ ሴት ልጅ አርግዛ እርጉዝ ስለሆነች ወይም ደግሞ አትራሳውንድ ተነስቶ ልጅ ስላለ ብቻ የብሩኬ ልጅ ነው ሊባል አይችልም። ገባችሁ አይደለ? ስለዚህ ሃይሚ እንድትረጋጋ ነው የምፈልገው ብታቅ ራሱ ማለት ነው። ገባችሁ አይደል እንዴ? በሁሉም ነገር ለምን እሷ እያለች ያለችው እኮ ወሩን ነው ማወቅ የምፈልገው። አሁን አንተ ጋር ተገናኝተን ያለችው ከ6 ወር በፊት ነው። ልጁ ከ6 ወር በታች ወይም ከ6 ወር በላይ ከሆነው እየዋሸችኝ ነው፣ ካልሆነ ደግሞ እውነቷን ነው የእሱ ሀሳቤ። እኔ ደግሞ እንደዛ ከሚሆን አላውቅም። ሌላ ጭንቀት ሌላ ቢሆንስ ራሱ አሁን እዚህ ጋር እኮ ሃይሚ የላችሁ ማወቅ የፈለገችው የላችሁ። ሲጀመር እርግዝና ግዴታ 7 ወር ስለሆነ ወይም ደግሞ 6 ወር ስለሆነ አይደለም የብሩኬ ልጅ የሚሆነው ማለት ነው። ዲኤንኤ ትክክለኛ ዲኤንኤ ሲመረመር ነው የብሩኬ ልጅ ነው አይደለም የሚባለው። ነገር ግን ያም ሆነ ይህ ማለት ነው ገባችሁ አይደለ? እዚህ ጋር እርጉዝም ሆነች አልሆነች ከሌላስ እሺ ከ6 ወር በፊት ኦኬ እሺ ኢቭን እንኳን እንበል ከብሩኬ ጋር ተኝታለችም እንበል ገባችሁ አይደለ? ከብሩኬ ጋር ራሱ በትተኛ ማለት ነው በአንድ ቀንስ ወይም ደግሞ ተመሳሳይ ዛሬ ከብሩኬ ጋር ተኝታ ነገ ከሌላ ወንድ ጋር ከተኛችስ ይሄም እኮ ሊሆን ይችላል። ገባችሁ አይደለ? ግዴታ የብሩኬ ልጅ ነው አንልም። ስለዚህ የብሩኬ ልጅ ነው ግዴታ አንልም። ገባችሁ አይደለ? ይሄም አለ። ግን እንትን የሚባለው ትክክለኛ ዲኤንኤ ነው። ዲኤንኤ ትክክለኛ ዲኤንኤም ደግሞ ምርመራ ሲመጣ ወረቀት በትክክል ለጥፋችሁ ገባችሁ ኮፒ ነው አይደለም የሚለውን ለኛም ለኦዲየንስ ማወቅ ስላለብን ግዴታ እናንተ አይደለም ማወቅ ያለባችሁ። ዝም ብዬ ልቀመጥ? እሺ ባንቺ በኩል እሷም እኮ ከዚህ በኋላ አርፋ አትቀመጥም። እሷም አርፋ አትቀመጥም። ገባ አይደል? ምክንያቱም እቺ ልጅ እርጉዝ ነች፣ ሆዷ ያስታውቃል። ገባ አይደለ? እኮ ልጁ የሌላ ሰው ሊሆን ይችላል እኮ ሃይሚ። ለምንድን ነው ለመረጋጋት የማትሞክር? ልጁ የሌላ ሰው ከሆነ በዚህ ልክ እንዴት ልጅቷ ራሷን ታዋርዳለች? ሴት ልጅ እኮ ናት። ልጁ የሌላ ሆኖ ሃይሚ ሊሆታችሁ እንድትበጠብጥ እንኳን የብሩኬ ፍቅረኛ ሆነ አይደለም እንኳን ብሩኬን አግኝታ አይደለም እንኳን እንደዚህ ሆነ አይደለም ማለት ነው። ብዙ ሰዎች የእናንተን ህይወት ሊበጠብጥ እንደሚፈልግ ታውቂያለሽ። ገባሽ አይደለም? የእናንተን ህይወት ልትበጠብጥ ከመጣችስ ከየት ታውቂያለሽ? ሴት ልጅ ናት። ኦኬ እንደ ሴት ልጅ ለሴት ልጅ ጠበቃ ልትሆኚ ትችያለሽ፣ ወይም ደግሞ ከሴት ጎን ልትቆሚ ትችያለሽ። እኔስ እሷ ብሆን ልትይ ትችያለሽ። ነገር ግን እቺ ልጅ እናንተን ህይወት ልትበጠብጥ እንደመጣች በምን ታውቂያለሽ? ይሄንን ማወቅ አለብሽ ግዴታ። ገባሽ አይደለ እንዴ? ለሷ ጋር አላውቅም ብቻ እኔ ብሩኬ ተወዛለው ማናችንም ደህና አይደለንም። ወዳታ አይደለም እናደረገ ቢያንስ አንቺ ራስሽን እየጠበቅሽ ነው አንቺ የሚያሰብ ሁሉም ነገር እየጨነቁ ነው በዚህ እዚህ ጋር ቢጨነቅም እሱ ራሱ ያው ቢደነግጥም ገባችሁ አይደለ? በተፈጠረው ነገር በዚህ ነገር ይሄ ነገር ያጋጥማል ብሎ አይደለም። ገባችሁ? ቦታው ሆኜ አስቤ እኮ ነው እንደዚህ አንቺ ላይ እንትን እያልኩኝ ምን ብለሽ አታውቂሽ? መጥፎ ነው ባልተረጋገጠ ነገር ላይ መጥፎ ነው በቃ እና ድጋሚ እንደዚህ አንዳንድ ባትኝ ደስ ይለኛል።
ብሩኬ እኮ ማለት ነው ባልተረጋገጠ ነገር እንደዚህ መጥፎ ነው አታልቅሽ እያላት ነው። ነገር ግን እኔ እኮ የምፈልገው ምንድነው ታውቃላችሁ? ለምን አይነግራትም? በቃ ሃይሚም እንድትረጋጋ ኦዲንስም እንዲረጋጋ እኛም እንድንረጋጋ ለምን አይናገርም? በቃ የሆነ በቃ አይደለ እቺ ልጅ ህይወታችንን ልትበጠብጥ ነው የመጣችሁ። ፍንጭ አይደለም መስጠት ያለበት እዚህ ጋር ማለት ነው። ገባችሁ አይደለ? የሆነ እንደዚህ ነው የሆነ ሳላቅ ነው ምናምን የሆነ አይደለ የማመን የሆነ እንትንነት ፍንጭ መስጠት አይደለም ብሩኬ ማለት ነው። እዚህ ጋር የሆነ እንዴት ነው የሆነ መጠራጠርን አትስጥ። በቃ ትክክለኛ የሆነ ነገር እቺ ልጅ በእኛ ህይወት የመጣችሁ ልትበጠብጠን ነው። እኔ አገኘኋት፣ ነገር ግን ምንም ነገር አላደረኩም። በቃ አለቀ። እርግጥ ሆነ ማለት ነው። ገባ አይደለ? ነገር ግን እዚህ ጋር አንተ ደግሞ ፍንጭ እየሰጣ ነው፣ እየተጠራጠርክ ነው። ለዛ ነው ሃይሚ ደግሞ እንደዚህ እየሆነች ያለችው። እንዴት ትረጋጋለች? እንዴት መቼ አረጋጋሃት እንዴ? የሆነ ነገር ላይ ጊዜ ማባከን አልፈልግም። ገባ አይደለ? እሷን ብትሆን ያው ከዚህ በኋላ ልጇን ብቻዋን ማሳደግ አትችልም። እስከ ዛሬ ዝም ብያለሁ እያለች ነው አይደል? ልጅቷ ከዚህ በኋላ ዝም አልልም እያለች ነው። መልካም አድርጌነት አንገላታኝ። የዛሬ ደግሞ ይሆዷል በየቀኑ የተቀያየረ በቃ ገባችሁ አይደለ? በየቀኑ ይውስቲ ትናንትና የት ነበረ? ትልቅ ቲሸርት ስለ አሁን እሺ፣ ይሄንን ቲሸርት ባለፈው ለብሳለች። ገባችሁ አይደለ? ይሄ ብሩክ ራሱ ይሄ ልብስ ለብሶ የተቀረጸ ቪዲዮ አለ። ገባችሁ አይደለ? የባለፈው ማለት ነው። እሱ ደግሞ ሆቴል ውስጥ የተገናኙ ቀን ገባችሁ አይደለ? የሆነ ካፌ ላይ ምናምን የዛ ቀን ይሄ ቲሸርት ነው የለበሰችው። የዛ ቀን ለምን ሆዷ እንደዚህ አልወጣም? እንዴት ለምን እንደዚህ አልተወጣጠረም? ሲጀመር እርግዝና በሁለት ቀንና በአንድ ቀን የሚወጠር አይደለም እናቴ። እሺ ማታቂ ከሆነ እንድታቂ ማለት ነው። ገባሽ አይደል? ስለዚህ መጀመሪያ እርግዝና እንዴት እንደሆነ በየቀኑ በአንዴ ይወጠራል አይወጠርም የሚለውን እያወቅሽ ጨርቁን ብጨምሪ ጥሩ ነው። ስለዚህ ጨርቁን እዩት እስቲ፣ እዩት። የባለፈው ቪዲዮ የምር ነው፣ እዩት እስቲ እሱና ይሄንን እዩት። ይሄ ቲሸርቱ ራሱን የለበሰችው ነገር ግን በዚህኛው ላይ እዩት። በሶስት ቀን እንዴት ነው ሆድ እንትን የሚሆነው ማለት ነው። በዚህ እንኳን ማወቅ ትችላላችሁ ሁላችሁም ማለት ነው እርጉዝ እንዳልሆነች። አመሰግናለሁ ስለመጣሽ እና እኔ ነኝ ያስጠራሁሽ። አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማምሳት አልፈልግም። አልትራሳውንድ እንድትታይ ይፈልጋለሁ። ገባሽ አይደለም? ውሸትሽን ከሆነና ያልሽው ጊዜ ምናምን ውሸት ከሆነ ከዚህ በላይ የሰው ህይወት ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። አሁን እኮ ሃይሚ ማለት ነው ልንገርሽ የኔ እናት ኦኬ ይሄ ስሜት ማለት ነው በማናችንም እንትን ላይ አውቃለሁ። በማናችንም ሴት ላይ ይሄ ስሜት ሊያጋጥመን ይችላል። ገባችሁ አይደለ? የሆነ የምናምነው የምንወደው ሰው ይሄ ነገር ሲያደርግ እውነት ነው እናውቃለን። የሆነ የሌለ አለ አይደል? እንደዛ ብዙ ነገር ሀሳቦች ሊመጣብን ይችላል ጭንቅላታችን ውስጥ። ክደትን የሚያውቅ ያውቀዋል። ክደት ምን አይነት እንደሆነ፣ ክደት ምን ያክል ልብ እንደሚሰብር፣ ክደት ምን ያክል እንደሚያም እናውቃለን። ነገር ግን እኔ መናገር የምፈልገው አሁንም ደጋግሜ ይቺ ልጅ የ6 ወር እርጉዝ ብትሆን ራሱ ገባችሁ አይደለ? ዛሬ የእውነት ከብሩኬ ጋር ራሱ ብትተኛ ገባችሁ? እርግዝና ሲጀምር በአንድ ቀን ይፈጠራልም ላይፈጠርም ይችላል። በዚህ አጋጣሚ ግን እርግዝና ቢፈጠር ራሱ እንደዚህ አለ አይደለ? ዛሬ ከብሩኬ ጋር ተኝታ ቢተኛ ራሱ ብሩኬ ተኝቶ ከሆነ ከሷ ጋር ገባችሁ አይደለ? ነገ ከሌላ ሰው ጋር ከተኛችስ? ስለዚህ አትመኝ ነው የምለው እኔ ማለት ነው። ገባሽ አይደለ ሃይሚ? ገባሻ? ስለዚህ የብሩኬም ልጅ ላይሆን ይችላል። እርግጠኛ አሁን አንቺ የፈለግሽው ተስፋ መቁረጥ ወይም ደግሞ ከብሩኬ መራቅም ፈልገሽ ሊሆን ይችላል። ወይም ደግሞ የራሴን ህይወት ልምራ ወይም ደግሞ የራሴን ህይወት ልኑር ልትችላለሽ። ነገር ግን ሴቶች ታውቂያለሽ፣ እቺ አብሶ እንደዚህ ከሱ ነው ያረገዝኩት የሱ ልጅ ነው ብላ እንደዚህ ድርቅ የምትል ልጅ ከሌላ ማርግዛ ሊሆን ይችላል። ገባሽ አይደለ? በአንድ ቀን ውስጥ ከሁለት ወንድ ጋርም ተኝታ ሊሆን ይችላል። ስለዚህ ግዴታ አይደለም። እኔ ሴት ስለሆንኩኝ በሴት እየፈረድኩኝ አይደለም። ነገር ግን የሚሆነውን ነው የምነግራችሁ። ገባችሁ አይደለ? አውቃለሁ እንደ ሴትነት እችም ሴት መጎዳት የለባትም እናውቃለን። ገባችሁ? ሃይሚም እንደዛ ነው አስተሳሰቧ። ነገር ግን እቺ ልጅ እንኳን የብሩኬ ፍቅረኛ ሆነ አይደለም ብዙ ሴቶች በሃይሚና በብሩኬ ህይወት ውስጥ ገብቶ ሊለያዩ ይፈልጋሉ። ገባችሁ አይደለ? ይሄ እንኳን በጣም እኔ እንጃ አላውቅም እንዴ ልበላችሁ። እቺ እንኳን ፍንጭ ይዛ ነው ወይ ደግሞ የብሩኬ ፍቅረኛ ስለሆነች ነው። ገባችሁ አይደለ? ልታለያየ መጣችሁ። ነገር ግን ሌሎች ብሩኬ የማያውቃቸው ሴቶች እንኳን እየመጡ የነ ብሩኬና የሃይሚን ህይወት እየበጠበጡ ነው። ስለዚህ ሃይሚ እንድትረጋጊ ፈልጋለሁ። ራስሽን እንድታዳምጪ ፈልጋለሁ። ምን ፈልጋ እንደመጣች ይቺ ልጅ ማወቅ አለብሽ። በዛ ላይ ደግሞ ቪዲዮዎቹን ሁሉ ማየት አለብሽ። ገባሽ አይደለ? አንድ ቀን ወዷ እንደፍኛ እንትን ይላል፣ አንድ ቀን ደግሞ ይጠፋል።
ይሄ አይደለም። አይ ምንድን ነው እውነት ሆኖ ማለት ነው። አንደኛ ሰማይ አትራሳውን ነው እንትን ነገር ምን ማለት ነው? ራሱ ያሰው ነው በውሸት ይሄን ሁሉ ነው በቃ አንቺ ሴቶች ነው ተሳዛሪ ድረስ ነው እየተቀመጡት እኮ ነገር ለፈጠረ ነበር። ስድስት ወር ሙሉ ነው ብቻ ያሳለፋቸው ጊዜቶች ነው የሚማቀው እኮ ነው ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ምንም የሚከብድ ነገር የለውም እኮ አልትራሳውንድ ነው። ጊዜው ማየት አለብኝ። ገባሽ አይደል? ሲጀመር አልትራሳውንድ እኮ በጣም ቀላል ነገር ነው። በጣም ቀላል ነገር ነው እኮ እንዴ ልክ እንትኑን ይወስድና በቃ መርመር ነው። ሌላ እናክል የሚያካብን ነገር የለም። ምንም አይነት አያምም። ምን አይል ደማቸው አይወሰድ ምን አይባል ገባቸው አይደል? እኔም 5 ቀን ነው እንደዛ ሄጄ ነበር። ድጋሚ ኦፕሬሽን የሆንኩትን ኩላሊትን ድጋሚ ለመመርመር ሄጄ ነበረ። ገባቸው አይደል? ስለዚህ ሁሉንም ነገር ነው የሚያዩት። ሁሉንም አሁን አልትራሳውንድ ሲባል ሁሉም አንጀታችሁን፣ ኩላሊታችሁን ሁሉም ነገር ማስመርመር ትችላለች። በዚህ አጋጣሚ ውጭ ያላችሁ እህቶቼ ስደት ላይ ያላችሁ ተመርመሩ። አልትራሳውንድ ጥሩ ነው። ኩላሊታችሁን ተመርመሩ። ምክንያቱም የኩላሊታችሁን ጤንነት እወቁ። እሺ ቢያንስ በወር በሁለት ወር ውስጥ እንደዚህ አይዲያ ያላችሁ በነፃ ነው። 20 ብር ብቻ ነው የምትከፍሉ። ሌላ ነገር የለም። ገባችሁ አይደለ? ሄዳችሁ ተመርመሩ ጤናችሁን። እኔ እንደዚህ ትንሽ አሞኛል ሄጄ ልመርመር ነው፣ አልትራሳውንድ ልነሳ ነው፣ እንደዚህ እያመመኝ ነው ብላችሁ ሄዳችሁ 20 ብር ብቻ ነው የምትከፍሉት። ተመርመሩ። አይዲያችሁ ካለ ማለት ምንድነው ኢንሹራንስ ስላላችሁ ማለት ነው። ገባችሁ አይደል? ተመርመሩ። ጥሩ ነው። ምን ማለት ነው? አልትራሳውንድ አላደረግም ማለት ነው። ምናምን እንኳን ግዴታሽ ነው ማለት ነው። እነዚህ ካማ በዚህ ነው ወስቶና እንድታውቅ አልፈልግም ነበር። ዛሬ ድረስ ሁሉንም የሁላችንም ጩኸት የሁላችንም ንግግር የሁላችንም እንደዚህ የምትሆንበትን እንትን ችዬ ነው ያለው። ከዚህ በላይ ግን መቻል አለኝ። እባክሽ ተይ እንጂ የላችንም ጩኸት ምናምን። በዚህ አጋጣሚ ቪዲዮን እንትን ማሮጣው ማለት ነው። ሙሉን ቪዲዮ እነሱ ቤት ሄዳችሁ እንድታዩ ነው። ገባችሁ አይደለ? እኔ አስተያየት እሰጣለሁ። ነገር ግን ማሯሩጠው ለምን ታሯሩጫለሽ ምናምን የምትሉት ማለት ነው። ሙሉ ቪዲዮ ሃይሚ ቤትም ብሩኬ ቤትም ሲለቀቅ ሄዳችሁ እዛ ሙሉ ማየት ትችላላችሁ። ገባችሁ አይደለ? ነገር ግን ማለት ነው በዚህ አጋጣሚ የሁላችሁን ጩኸት ሰምቼ ነው እስካሁን የታገስኩት። ጩኸታችሁን እየታገስኩ ምናምን ከመጣሽ 3 ቀን ነው ምናምን መቼ ነው ማን ጮሆብሽ? ገና ትዘቀዘቂያለሽ አናትሽን ማለት ነው። ገባሽ አይደል? ገና ምን ተደርገሽ ቲክቶክ ከፍተሻል አይደል? ቲክቶክ ለማየት ነው ስትሰደቢ ምናምን ናፍቆሽ ነው። ስድብ ሲጀመር የቡታጀራ ዩቲዩበሮች ስድብ እናንተ መዘግዘቅ ምናምን ቤተሰቦችሽ እናት አባትሽ ራሱ አውጥቶን ራሱ ብንዘገዝቅ ቢስተደቡ ራሱ ክብር የላችሁ እናንተ። ለቤተሰብ ክብር የላችሁ። ለምን ክብር የላችሁ? ገባችሁ አይደለ? ስለዚህ ምንም አይመስላችሁ። ለዛም ነው ቲክቶክ የከፈሹ። ስድብ ናፍቆሽ እንድትሰደቢ ስለፈለግሽ ነው ቪዲዮ እየሰራሽ ያለሽው። የእናንተ ጩኸት ምናምን ሰምቼ ነው ምናምን ትላለች ደግሞ ሁሉም እየተነሳ ላይ ሁሉም እየተነሳ ላይ አንተ ይናክል እኔ እኮ ነገር ተባለ ከዚህ በፊት ማትፈልገኝ ከሆነ አታገኝም እኮ አሁን እኮ ሌላ ግርግር ሌላ ይሁት እዚህ ጋር ቆይ እዚህ ጋር እርግዝና የሚባለው ነገር እዚህ ጋር 1 ቁርጥ እዚህ ጋር ደግሞ 2 ቁርጥ ከዛ ደግሞ እዚህ ጋር 3 ቁርጥ ከዛ ደግሞ 4 ቁርጥ እንዴ እኔ ምለው ማለት ነው እንደዚህ ይቆረጣል እንደ ሆድ ማለት ነው። ማለት ቦርጭ ነው ወይስ ጨርቅ እንደቋጠረች እኮ በደንብ ነው የሚያስታውቁ። እርግዝና እኮ እንደዚህ አይደለም። ገባችሁ? እዚህ ድረስ ጨርቅ ራሱ ማረጓ ራሱ እዚህ ጋር ይሁት እስቲ ጨርቁን ራሱ እዚህ ጋር መስመር ያረኩትን ይሁት እንዴት ጨርቁ እንደወተፈችው ማለት ነው። እርግዝና እንደዚህ የተቆራረጠ አይደለም። እርግዝና እንደዚህ እንትን ያለ ነው። እሺ ገባሽ አይደለ? ካላወቅሽ ማለት ነው ወፍኛ ሰሪ ገባሻ? ወይም ደግሞ ጨርቁን በትክክል እርግዝና እኮ እንትን አለ። በዚህ አጋጣሚ ልንገርሽ የእርግዝና ፌክ እርግዝና አለ። እሱን እንትን አስገቢው ይሻልሻል። እንደውም ድራማ መስራት ካማረሽ እርጉዝ ነኝ ብለሽ ካማረሽ እነሱን አድርጊ። ገባሽ አይደለ? ይሄ እንኳን ማንም ሰው የሚያውቅ ነው። አስነቃሽ በጣም ካለሽ አልትራሳውንድ ታይ ሌላ ረብሻ ምናምን አሁን እዚህ ጋር እንድታወሪ ጸብ እንድትፈጥሪ እውነት ማን ጋር ነው የሚለው ብቻ ማወቅ እኮ ስለፈለግን ነው። እኔ እንደዚህ ሆኜ ገና ከሆስፒታል በመውጣበት ቀን አልትራሳውንድ እንድትታይ የፈለኩት ቁስሌ ላይ ለመጨከን ስለፈለኩኝ ነው። ገባሽ አይደለ? እውነት ካለሽ እኔ እቋቋመዋለሁ፣ ችግር የለውም። ገባሽ አይደለም? ከዛ ሲቀጥል ደግሞ አልትራሳውንድ መነሳቱ ይሄን ያክል ከባድ ነገር አይደለም። ያልሽው ጊዜ እውነት ስለመሆኑ መታየት አለበት። እኔ ብሩኬን በሙሉ ልቤ ማመን እፈልጋለሁ። እሱ ከአንቺ ጋር መሆን አይፈልግም። ገባሽ አይደለም? ስለዚህ የእሱ ባልሆነ ልጅ ደግሞ እንዲሰቃይ አልፈልግም። እኔ መሰቃየት አልፈልግም። እሱን አጥቼ እኔ ደግሞ የእሱ ባልሆነ ነገር ችግር መጣት ለምን የእነሱን ህይወት መወጣት ስላማረሽ ፍቅረኛው ስለሆንሽ የእነሱ ህይወት አለ አይደለ? እንደዚህ አምሮ እንደዚህ የሰው ተወዳጅነት ሰው ሲወዳቸው ምናምን አይተሽ ማለት ነው። ገባሽ አይደለ? የበለጠ የእነሱን ማማሰል ስለፈለግሽ ነው የመጣሽው። እኔ እኮ ለዚህ ነው ፍቅረኛ ከያዛችሁ ማለት ነው የሆነ ጣጣ ጨርሱ። አንዴ ብቻ ቪዲዮ ላይ ያገኛችሁትን ሰው አሁን ብሩኬ እዛ ቀን ምንም አላደረግ። እኔ የሚለው የ2 ዓመት ፍቅረኛ ወይም ደግሞ የ1 ዓመት ፍቅረኛ የምትሉ ሰዎች እኮ አብራችሁ ብዙ ነገር ያሳለፋችሁ፣ አብራችሁ እየበላችሁ፣ አብራችሁ ብዙ ላይቭ ነው ያሳለፋችሁ ሰዎች ናቸው እንደዚህ የምትሉት።
ነገር ግን ብሩኬ ሄደ በአዳምና እንደዚህ አገኛት። ኦኬ ነው። ከዛ በፊትም ፍቅረኛው ነበረች። እኔ እኮ አልገባኝ ነገር ይሄ ነው። ምንም የሆነ ሪሊ የሆነ ወሬ የለም። ምንም የሚከብድ ነገር የለውም። እናንተ እርጉዝ ናት አያችሁ? እናንተ እርጉዝ ናት እንደች ልጅ ነገር ግን እርጉዝ ራሱ ብትሆን ከብሩኬ ነው ብለን አናምንም። እኔ አላምንም። ብሩኬ ነገር ያደርጋል ብዬ አላምንም። ልጅቷ ግን ሆዷ ትልቅ ነው። እናንተ የምሬን ነው እኮ አያችሁ? እኔ ግን አላምንም። ብሩኬ ይሄንን ያደርጋል የብሩኬ ልጅ ነው ብዬ አላምንም። አላደርገውም። እርግጠኛ ነኝ እቺ ልጅ ከሌላ ወንድ ነው ያረገዘችው። ገባችሁ አይደለ? ነገር ግን ይሄንን እርግዝና ተጠቅማ ከብሩኬ ነው ያረገዝኩት ብላ ይሄንን ቪዲዮ መስራትን ወይ ደግሞ ከበየነ ብሩኬና የሃይሚን ህይወት ለማማሰል ካልፈለገች በስተቀር እኔ አላምንም። አያችሁት? እርግዝናው ራሱ ይሁት እዚህ ጋር እዚህ ጋር የእርግዝና መስመር አለው። ገባችሁ አይደለ? ግን በዚህ ልክ ወራዳ የሆንሽው በዚህ ልክ እንደዚህ ማንም ሰው ሆድሽን እንዲያይ የፈቀድሽው ምን ፈልገሽ ነው ከሃይሚና ከብሩኬ? ልጅ ነው ይሄ ልጅ ነው እንደ እዚህ ጋር የምሬን ነው እኮ አሻንጉሊት ይመስላል። ግን ልጅ ነው ወይስ እንዴት ነው? ኤአይ ነው መሰለኝ። የኤአይ ልጅ ነው መሰለኝ። ይሄ እንደሚያም ሰው ነው እንትን የምትለው ማለት ነው። እቺ ልጅማ ከሌላ ነው ያረገዘችው ወይም ደግሞ ከኤአይ ነው ያረገዘችው። የብሩኬ ልጅ አይደለም። ልጁ ሆዷ ውስጥ አለ። እሺ ግን ኤአይ ነው። ፈጣሪ ትዕግስቱን ስጠኝ። የኛ ልብ ራሱ እንደ ቪዲዮ ነው የሚመጣው። ልጅ አለ ብሩኬ አለ ወይ ልጅ? አሁን እሺ 6 ወር ሆነ። እኔ ነግሬያቸዋለሁ መጀመሪያ ማለት 6 ወርም ሆነ አልሆነ ማለት ነው። የሌላ ወንድስ ቢሆን የኤአይ ነው መሰለኝ። ልጁ ራሱ ፊቱን ካያችሁት ህፃኑ ራሱ እግዚአብሔር ይቅር በለኝ። ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።